ሃይ ሰላም እንዴት ናችሁ? ዛሬ ይዤላችሁ የቀረብኩት ሙሉ የፋይናል ኤግዛም ነው የምንሰራው። አብዛኛውን ዩኒቨርሲቲ ባማከለ መልኩ ነው። አንዳንድ ጊዜ ያው ትኩረት ስለማትሰጡት ነው። ትዕዛዛትን በደንብ እዩ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ከዚህ በፊት የተሰሩ ቪዲዮዎችም አሉ፣ እሱንም ተከታተሉ። ቪፒኤን ሴኩር ቪፒኤን የሚል አለ። እሱን ጭናችሁ ደግሞ በሱ ብታዩ ሀገር ውስጥ ማስታወቂያ ይተላለፋል። ጠቀሜታ አለው ማለት ነው። ለእናንተም ቪዲዮ ኳሊቲ ይኖረዋል ማለት ነው ማስታወቂያ ስለሚያልፍበት። ኦኬ ሌላ ወደ ኩዌስችን ላይ ስንመጣ በፋይናል ኤግዛም ላይ ምን ይይዛል ስንል አንደኛ ትሩ ፎልስ አይተሞች ይኖራሉ። ሌላ ቾይዝ ፓርት ይኖረዋል። እንደገና ደግሞ ፊሊን ዘ ብላንክ እና ሌላ ወርክአውት። ስለዚህ አብዛኛውን ዩኒቨርሲቲ ላይ እነዚህ አራት አይተሞች የተለመዱ ናቸው። ስለዚህ አብዛኛውን ማርክ የሚይዘው ወርክ አውት ፓርት ነው ማለት ነው። ስለዚህ ሪኮመንድ የሚደረገው ለምሳሌ እዚህ ጋር አሁን ለምሳሌ 1.5 ነው፣ በአራት ብታባዙ 6 ማርክ ነው። ወርክ አውት ላይ ግን አንዱ ጥያቄ 6 ማርክ ነው የሚይዘው ማለት ነው። ስለዚህ የት ጋራ ሰዓቴን መፍጀት አለብኝ የሚለውን ነገር በጣም ሲስተማቲክ እና ብልጥ መሆን አለባችሁ። ስለዛ አንድ ጊዜ ሁሉም ነው የሚታየው ማለት ነው። ምን ማለት ነው? ዝም ብሎ ትሩ ፎልስ ላይ ቀጥታ መጀመር ሳይሆን ኤግዛም ውስጥ ምን ይዟል የሚለው ነገር አንዴ ገለጥ እያደረጋችሁ ታዩታላችሁ። ወርክአውቱ ታይም የማይበቃችሁ ከሆነ ቀድሞ ወርክአውት ብትሰሩ ሞር የተሻለና ተጠቃሚ ትሆናላችሁ ማለት ነው። ፊሊንግ ዘ ብላንክ ላይ በአብዛኛው እነዚህኛዎቹ ማርኮች ወይታቸው 2 ምናምን ይሆናሉ። ሲምፕሊፋይድ ፎርም ስለሆነ ያልተቃለለ መልስ ቢቀመጥ ቫልዩ አይኖረውም። ስለዚህ ብልጥ መሆን መቻል አለብን። ቾይዝ ላይ ስፔሻሊ ዲ ላይ ኤ ኤንድ ቢ የሚሉ ታይፖች ካለ ኖት ትሩ፣ ኦልዌይስ፣ ነሰሰሪ የሚሉ ነገሮችን ማየት አለባችሁ ማለት ነው። ኤኒዌይ ያው ከአብዛኛውን ተሞክሮ ኤክስፒሪየንስ እንዲሆናችሁ ነው ይሄንን እንትን ያልኩት። ወደ ጥያቄዎቹ ላይ እንምጣ። ይሄን ቪዲዮ እንደሚመቻችሁ ተስፋ አለኝ። በደንብ ነው ማብራራላችሁ፣ በዛውም እንደ ሪቪዥን ሆኖ ነው የሚጠቅማችሁ ማለት ነው። ኦኬ እንዳልኳችሁ ግን ሴኩር ቪፒኤንን ጭናችሁ በሱ ብታዩት ሞር ቤስት ነው ለኔ። ኦኬ ፖሊኖሚያል ኦፍ ዲግሪ ኤን ሃዝ አት ሞስት ኤን ማይነስ 1 ተርኒንግ ፖይንት። ፖሊኖሚያል ፈንክሽን ከግራፍ ጋር ያላቸው ሪሌሽን ተርኒንግ ፖይንት አት ሞስት ኤን ማይነስ 1 ነው የሚለው። ስለዚህ ትሩ ነው። ለምሳሌ ይሄንን እኔ ኳድራቲክ ፈንክሽን ይሄ ዲግሪ 2 ነው። ሶ 1 ተርኒንግ ፖይንት አለው ማለት ነው፣ በአንድ ይቀንሳል። ፖሊኖሚያል ፈንክሽን ዲግሪ 3 ነው፣ 2 ተርኒንግ ፖይንት አለው። ስለዚህ ዲግሪ ኤን ፖሊኖሚያል ፈንክሽን ኤን ማይነስ 1 ተርኒንግ ፖይንት ነው አት ሞስት። ኦኬ ዌራስ ዘ ዜሮስ ደግሞ ቢጠየቅ ኤን ነው የሚሆነው አት ሞስት ማለት ነው። ዘ ዜሮስ ማለት ለምሳሌ ዲግሪ 2 ሶሉሽን ሊኖረው ይችላል ማክሲመም ማለት ነው። ከዛ ሊያንስ ይችላል። ለምሳሌ ኳድራቲክ ፈንክሽን 2 ሶሉሽን 1 ሶሉሽን እና ኖ ሶሉሽን ነው የሚሆነው ማለት ነው። ግን ከ2 ሶሉሽን በላይ አይበልጥም። ኦኬ ወደ ሁለተኛው ጥያቄ ላይ ስንመጣ ኤቭሪ ዲክላራቲቭ ሴንቴንስ ኢዝ ፕሮፖዚሽን ይላል ማለት ነው። ስለዚህ ይሄ ስቴትመንት ምንድነው ማለት ነው? ፎልስ ነው። እዚህ ጋር ኤቭሪ፣ ኦልሞስት ምናምን ሲል ያው በደንብ ጥንቃቄ ያስፈልጋል ማለት ነው። ኤኒዌይ a declarative sentence which is either true or false but not both is a proposition ነው የምንለው ማለት ነው። ነምበር 3 the line L1 and L2 are perpendicular። ሁለት ላይኖች ፓራለል የምንላቸው መቼ ነው? ፓራለል ስሎፓቸው the same ሲሆን ማለት ነው፣ M1 እና M2። ስሎፕ የምንለው ደግሞ ለዚህ ኤክስፕሬሽን 2x minus 3y plus 3 equal to 0 ይሄ ጀነራል ፎርም ኦፍ ኢኩዌሽን ኦፍ ዘ ላይን የሚባለው
ቻፕተር 4 ላይ ነው ያለው። ስለዚህ ይሄንን በy ኢኳል ቱ mx ፕላስ b ፎርም እንቀይረዋለን። m ምንድነው? ስሎፕ ነው። b ደግሞ y ኢንተርሰፕት። ስለዚህ ወደዛ ለመቀየር 2x ፕላስ 3 ኢኳል ቱ 3y yን ሶልቭ ለማድረግ ስለሆነ ይህን ሲምፕሊፋይ ስናደርገው y ኢኳል ቱ 2/3x plus 1 when we divide 3 in both sides. So m ማን ነው ማለት ነው እዚህ ጋር 2/3. Similarly ቺኛዋንም ስሎፕዋን እንፈልጋታለን። ስለዚህ 3x plus 2 equal to negative 2y. When you divide it by negative 2, every expression y equal to negative 3/2x minus 1. So slope ማን ነው? negative 3/2. So 2 ላይን ፓራሌል ሲሆን ይሄ ነው። ፐርፐንዲኩላር ነው የጠየቀን። ስለዚህ ፐርፐንዲኩላር ማለት the product of their slope m1 times m2 must be negative 1. So in this case 2/3 now times negative 3/2. ስለዚህ ስናባዛው እንደምታዩት ይሄኛው ይቃለልና ኔጌቲቭ 1 ይመጣል። ትሩ ነው። ያው ለማብራራት ነው እንጂ ፈተና ላይ በሚሆንበት ጊዜ በፍጥነት ነው ስሎፑን ፈልጋችሁ መልቲፕላይ ማድረግ እዚህ ላይ ታይም መፍጀት አያስፈልግም ማለት ነው። ኦኬ ሌላ number 4 for a given complex number the product imaginary and real part identify እንድናረግ ነው ይሄ ኤክስፕሬሽን እየጠየቀ ያለው። ኦኬ ስለዚህ ይሄ ኤክስፕሬሽን ላይ የነዚህን ፕሮዳክት so x plus yi times a plus bi for the complex number z x plus yi where x is the real part of z ማለት i የሌለው ማለት ነው። the imaginary part of z y ይሄ ቫልዩ ነው ማለት ነው። ሶ እንደዚህ ጋር ነው መልቲፕላይ ስናደርገው x times a plus x times b i next thing ከዚህ ስናባዛው y times ai ይሄኛውን ከዚህ ጋር ስናባዛው i times i ስኩዌር አለው። i ስኩዌር ኔጌቲቭ 1 ነው። ኔጌቲቭ 1 times by ሶ ሪል ፓርት ይሄ ነው xa minus by. this is the real part and the imaginary part ደግሞ i ያለው ነው xb plus ya i ይሄ ነው imaginary part። ከዚህ x plus y times b imaginary part ነው የሚለን which is false. Okay, let us continue on the next one, part 2, short answer item. short answer item ላይ ያው the most simplify ስለሆነ ቁጥር ምናምን መሳሳት የለባችሁ። ማርኩም አንጻራዊ እየጨመረን ይመጣ። the remainder when this polynomial divided by this expression ነው የሚለው። ይሄን ፖሊኖሚያል ለዚህ ፖሊኖሚያል ስናካፍለው ስለዚህ አፕላይ የምናደርገው ምንድነው? ሪሜይንደር ቲዮረም ነው። ሪሜይንደር ቲዮረም ምንድነው የሚለው? it is state that when a polynomial f of x divided by x plus 2 then the remainder r of x equal to f of minus 2. remainder theorem ይሄ ነው። so r of x in this case f of minus 2 ማለት ነው። ይሄንን እንደ ፋንክሽን ስለዚህ minus 2q minus 2 times minus 2 square እዚህ x ውስጥ ነው ሰብስቲቲዩት እያደረኩ ያለሁት
3 times minus 2 minus 2 ኦኬ ቤስት ሪኮመንድ ማድረጋችሁ ፖዝ አድርጋችሁ ነው በራሳችሁ መስራት ያለባችሁ ማቴማቲክስ ላይ ውጤታማ የምትሆኑት ሶ 4 times minus 2 it is minus 8 minus 6 minus 2 which is minus 24 ይመጣል minus 8 ያጠቃላይ ማለት ነው so the solution is negative 24 okay the second one it's asked that the inverse of a function so to find the inverse of a function simply interchange the values of x y okay the second one f of x which is equal to e the power of cube root of x plus 1 to find the inverse of x instead of f of x y ስለሆነ x እንተካለን e the power of cube root of በx ቦታ ደግሞ y እንተካለን plus 1 ኢንቨርስ ይሄ ነው ስለዚህ ማንን ሶልቭ ነው ማድረግ ያለብን እዚህ ጋር ኤክስፔክት የምናደርገው which is y ን ሶልቭ ለማድረግ e ስለሆነ እዚህ ጋር or ኤክስፖኔንሻል ከሆነ ወደ ሎጋሪዝም ኮንቨርት እናደርገዋለን so ln in both sides ብናደርግ ln x እዚህ ጋር ln of e the power of cube root of y plus 1 ይሄ እንዳለ ln x ነው የሎጋሪዝም ፈንክሽን with base e ማለት ነው ይሄ ደግሞ cube root of y plus 1 ln e ይሆናል ማለት ነው በፕሮፐርቲው መሰረት ማለት ነው ምክንያቱም ln x raised to r ከሆነ ይሄ ማለት ሎጋሪዝም of x raised to r the base e ማለት ነው r times log xe ይሆናል ያ ነው አይዲያ የተጠቀምኩት ln e it is 1 so ln x equal to cube root of y plus 1 so to find the values of y in both sides cube እዚህ ጋራም the whole expression ነው cube የምናደርገው so ln x cube which is the same as y plus 1 so when you shift to the right side to the left side the values of y is the same as ln x cube minus 1 inverse ይሄን የሚመጣው ማለት ነው እዚህ ጋር ግን these two expression totally they are different ln x cube totally different from ln x cube እዚህ ጋር ይሄ ሙሉ ፈንክሽኑን ነው ኪዩብ የሚያደርገው እቺ ግን ሲንግል ቫልዩዋን ነው ስለዚህ ስፔሻሊ ትሪግኖሜትሪክ እና ሎጋሪዝም ላይ ጥንቃቄ ማድረግ አለብን ማለት ነው ኤኒዌይ ኢንቨርስ ይሄ ነው y equal to ln x cube minus 1 y equal to ln x cube minus 1 okay let us continue to the next one okay number 3 let f of x is given and g of x is given golf of f at 2
which is equal to g of f of 2. So first find these values f of 2. So instead of x, substitute f of 2. The result is 2 cube minus 2, which is 6. That means 8 minus 2, 6. So g of 6, substitute in this case square root of 2 times 6 minus 1, which is the square root of 11. 12 minus 1, it is 11. So the answer is square root of 11. Okay, number 4, 1 point each means it contain 2 mark. The period, amplitude, and the frequency of the function of this value. Number 4, cos of 5x over 2. So the amplitude, which is the same as absolute value of 1. Okay, VPN ያላበራችሁ VPN ዶን አብሩ። ኦኬ ሌላ period ፎርሙላው 2 pi over absolute value of omega. In this case omega ማለት እዚህ ጋር ኮኤፊሽንት ያለው ማለት ነው, which is 2 pi over 5 over 2, which is the same as 4 over 5 pi ይመጣል። ይሄኛው ፔሪዱ ነው። the other frequency ነው። frequency 1 over time ነው። ሶሪ እዚህ ጋር ያው ፔሪድ ስለሆነ 1 over period, which is the reciprocal of this function 5 over 4 pi. pi ከስር ነው የምትሆነው reciprocal ስናረግም ራሱ። okay, the fifth one, given p and q, then the coordinate of the point are of the line segment PQ in the ratio of 2:1. okay, ኛውም chapter 4 ላይ ነው። okay, number 5, given point p ተሰጥቶናል። let's say this point p minus 3,5, another point q 2,3. then the coordinate point r on the line segment PQ internal ነው ማለት ነው, which is the ratio of 2:1. somewhere let's say this point r, the main target is to find this coordinate x, y. ይህን ኮኦርዲኔት ለማግኘት ነው። ሬሽዮ ፎርሙላ ይሄ ያለ 2:1 የተሰጠን። ሶ አፕላይ የምናደርገው ዲቪዥን ላይን ሰግመንት ፎርሙላ ነው ማለት ነው። ስለዚህ በዲቪዥን ላይን ሰግመንት ፎርሙላ ኤክስ ኮኦርዲኔት እንዴት ካልኩሌት እናደርጋለን ስንል ይሄኛውን በዚህ እናባዛዋለን ማለት ነው። 2ን በ2 ፕላስ እንደገና ደግሞ ይሄ አንድን በ-3 እንዲህ ዲያጎናል ለምታደርጉት ፎርሙላው ሪኮል ለማድረግ 1 times -3 over the sum of the ratio 2 plus 1. so 4 -3 over 3, which is the same as 1 over 3. ከዛ 1 over 3 ይመጣል ይሄ ማለት ነው። similarly y ኮኦርዲኔትን ካልኩሌት ለማድረግ በተመሳሳይ ይሄኛው 1 በ5 ይመጣል ፕላስ ኔክስት እንደገና ደግሞ 2 በዚህ ኮኦርዲኔት በ3 6 over the sum of ratio, which is 11 over 3. therefore the 2 point 1 over 3,
11/3 ያው ዲቪዥን ሴግመንት ፎርሙላ ሪኮል ማድረግ ትችላላችሁ። በቀላሉ በዚህ መሰረትም መስራት ይቻላል። ዘ ሴም ሪዛልት ነው የሚመጣው። ኦኬ ሌላ ወደ ሾርት አንሰሩን ከጨረስን ደግሞ ወደ የት ፓርት ላይ እንምጣ? ወደ ምርጫው ፓርት ላይ እንምጣ። ይሄም 2 ፖይንት ኢች ነው የሚለው choose the best answer for the following question which of the following is on the circle with the center at the origin ሴንተር ኦሪጂን ላይ ነው የሚለው ራዲየስ ራዲካል 5 ስለዚህ ምንድነው የምናደርገው እዚህ ጋር ከሴንተር አንፃር ነው የምናነጻጽረው ሴንተሩ it is origin ነው 0 0 ስለዚህ on the circle የሆነው የቱ ነው so if it is inside the circle ከራዲየሱ ያንሳል ማለት ነው ዲስታንስ ፎርሙላ ነው አፕላይ የምናደርገው ስለዚህ 0 0 አለ 0 0 አለ ለምሳሌ ቾይስ ኤ 3/2 3/2 so distance between this በሴንተሩና በዚህኛው ፖይንት መካከል እንፈልጋለን let's say distance d በፎርሙላው መሰረት x2 - x1 the whole square ነው ስለዚህ 3/2 - 0 3/2 ነው ስኩዌር ሲሆን which is 9/4 plus በተመሳሳይ ይሄኛውም 9/4 so ይሄ square root of twice of 9/4 9/4 ከራዲካል ሲወጣ 3/2 ነው አንደር ራዲካል 2 ይመጣል ስለዚህ የምናነጻጽረው ይሄን ቫልዩ ከራዲካል 5 ነው ለምን ራዲየሱ ራዲካል 5 ነው ስላለ ወደዚህ ያለው ያንሳል ወይ ነው ግን ዞሮ ዞሮ ታርጌቱ ራዲካል 5 የሚመጣው የቱ ነው ያው መልሱ ግን ዲ ነው ዝም ብሎ በአይን የሚታወቅ ነው ለምን ለሚለው -1 -2 ይሄንን በዲስታንስ ፎርሙላ በምንሰራበት ጊዜ አንደር ራዲካል ኦፍ -1 - 0 ስንት ይመጣል -1 ነው ስኩዌር ስታደርጉት 1 ፕላስ በተመሳሳይ -2 0 -2 ይመጣል ስኩዌር ስታደርጉት 4 ሶ ስኩዌር ሩት ኦፍ 5 ይመጣል ማለት ነው ይሄኛው ኦን ዘ ሰርክል ነው መልሱም ራሱ ኦን ዘ ሰርክል ይሄን ይመጣል ይሄኛው ለምን አይመጣም ስንል 0 0 አለ እንደገና ደግሞ 5 0 ነው ስለዚህ ስኩዌር ሩት ኦፍ 5 - 0 5 ነው ስኩዌር ስለሚሆን ግን 25 ነው 0 - 0 ደግሞ 0 ነው ከራዲካል ሲወጣ 5 ነው ስለዚህ ይሄ አውትሳይድ ነው ለምን ለሚለው ስለበለጠ ማለት ነው አውትሳይድ ዘ ሰርክል ነው የተመሳሳይ ይሄንንም ስንሞክረው ስንት ይመጣል 5 5 10 2 ራዲካል 5 5 ራዲካል ስኩዌር ሩት ኦፍ 10 ይመጣል ማለት ነው ይሄ ደግሞ አውትሳይድ ነው ይሄም ራሱ ማለት ነው ኦኬ ሌሎችንም ያው በዛ መሰረት ቼክ ማድረግ ይቻላል ኤኒዌይ መልሱ ዲ ነው በዛው ሪኮል ለማድረግ ያክል ነው እንጂ ብዙም አያስቸግርም ኦኬ ሌላ ኦኬ ነምበር 2 which of the following expression is true about relation የሚለው properties of relation አለ ስለዚህ the domain of r inverse relation itself ነው የሚመጣው ስለዚህ ከዶሜን ኦፍ r inverse ጋር ይመጣል ነው የሚለው ስለዚህ always true አይሆንም the domain of r እና range of r inverse ተመሳሳይ ነው የሚለው ይሄ ፕሮፐርቲው ነው range of r ከማን ጋራ ነው እኩል የሚሆነው ከዶሜን ኦፍ r inverse ነው ስለዚህ ፎልስ ነው the domain of r ከዶሜን ኦፍ r inverse ጋር ይላል ይሄ አይሆንም መልሱ ቢ ነው ፕሮፐርቲ እንድታውቁ ነው ለማንኛውም ኢንቨርስ ላይ ይሄኛው ዶሜን ኦፍ r ከማን ጋር ነው ማለት ነው ከሬንጅ ኦፍ r inverse ጋር ሪሌሽን ላይ ማለት ነው ሌላ the domain of r inverse ደግሞ ከሬንጅ ኦፍ r ጋራ ማለት ነው ይህ በዚህ
መሰረት ነው። ያው ኢንቨርሱን ስዋፕ ማድረግ ነው። ኦኬ ሌላ ነምበር 3 which of the following is true about this parabola? ኦኬ ኮኒክ ሰክሽን ላይ ፓራቦላ በሁለት መንገድ ብታስታውሱ በጣም ቀለል ይላል። ምን ማለት ነው? y = x² ማየት ነው። ይሄ it is an upward parabola ሁላችሁም እንደምታውቁት ምን ላይ እንትን ይላል በ0 0 ተች አድርጎ ብቻ አፕዋርድ ሼፕ የሚኖረው ነው ይሄ ማለት ነው። ስለዚህ ይሄን ወደ ኢኩዌሽን ስንቀይረው ፎር ፒ እናረግና እዚህ ጋር y ሁል ጊዜ ከk ጋር ነው የሚሄደው y - k አለ ኢኳል ቱ እዚህ ጋራ ደግሞ h ጋራ ነው x - h the whole square። ስለዚህ ይሄ ነው ምንድነው? ይሄ ቨርቲካል ፓራቦላ ነው። ሌላ x = y²። ይሄ ደግሞ ግራፍ ሼፑ እንደዚህ ጋር የሆነ ማለት ነው። ሆሪዞንታል ፓራቦላ ለማስታወስ አሁንም ስኩዌር የሌለበት ይሄ ስለሆነ ፎር ፒ x - h = y - k the whole square። ይሄኛው ደግሞ ሆሪዞንታል ፓራቦላ ላይ እነዚህ ሁለቱን ማስታወስ ነው የሚጠበቅብን። እያንዳንዱን ሚሞራይዝ አድርገነው አይደለም የምንገባው፣ ሲስተማቲክ መሆን አለብን። ኮንሰፕቱን ነው መያዝ ያለብን። ምን ለማለት ነው የፈለኩት? ለምሳሌ እዚህ ጋራ ፓራቦላ ቨርቲካል ነው ካልን እቺኛዋ ቨርቴክስ ትኖራለች ማናት? h k። ኢንሳይድ ደግሞ ከዚህ እስከዚህ ጋራ ፒ ዩኒት ስለሆነ ፎካል ሌንግዝ ስላለው ፒ ዩኒት ስላለ እቺ h አትቀየርም። ለምን? ቨርቲካል ነው። በቨርቲካል ላይ h አይቀየርም ማለት ነው። ስለዚህ ፒ ዩኒት ወደ ላይ ስለመጣ k + p ይመጣል። ስለዚህ ፎር ቨርቲካል ፎከስ ፎርሙላው ይሄ ነው። ዳይሬክትሪክስ የሚባለው ደግሞ ሆሪዞንታል ላይን ሆኖ ወደ ታች ነው የሚመጣው። ልክ እዚህ ጋር ፒ ዩኒት እንደመጣ ሁሉ እዚህ ጋር ደግሞ ወደ ኋላ -p ዩኒት ይመጣል። ስለዚህ ይሄ ላይን ነው የሚሆነው፣ ሆሪዞንታል ላይን ነው። ስለዛ ልክ እዚህ ጋር k + p ብለናል የy ቫልዩን ማለት ነው። አሁን ደግሞ ወደ ኋላ ስለመጣን k - p። ስለዚህ ብዛት ያው የሚጠየቀው ይሄ ነው። ፓራቦላ ላይ እና አክሲስ ኦፍ ሲሜትሪ ይታወቃል። x = h ቨርቲካል። ወደ ሆሪዞንታል ላይ ደግሞ በምንመጣበት ጊዜ እንደዚህ ጋራ ነው። እቺኛዋ ምን አለች ማለት ነው? h k። ስለዚህ አሁን ሆሪዞንታል ላይ ዘሴም የሚሆነው ማን ነው? ከዚህ ጋር p ነው አይቀየርም። ሆሪዞንታል ላይ k ነው። ስለዚህ ቫሪ የሚያደርገው h ነው። h + p ለምን? p ዩኒት ስለመጣ ማለት ነው። ልክ አሁን ደግሞ እዚህ ጋር ቨርቲካል ሰምዌር እዚህ አካባቢ ላይ ብንለው -p ዩኒት ወደ ኋላ ስለሚሄድ አሁን ላይኑ ቨርቲካል ላይን ሆኗል። h - p ይሆናል ማለት ነው። ኦኬ በዛ በኮንሰፕት መልክ ካልያዛችሁት ፓራቦላ ላይ ቴክስ ታይም ወይ ደግሞ ፈተና ላይ አንዳንዴ ኮንፊዝ ሊያደርጋችሁ ይችላል ወይ ሊጠፋ ይችላል፣ በደንብ ማስተር ካላረጋችሁት ማለት ነው። ኦኬ ሶሪ። ስለዚህ በዚህ ፓራቦላ ላይ ምን አይነት ታይፕ ነው ስንል x = y² ታይፕ ስለሆነ ሆሪዞንታል ነው። ስለዚህ ቨርቲካል ስለሚል ይሄ ፎልስ ነው። ፎከስ እንዴት አድርገን ነው የምናገኘው ነው። አሁን እዚህ ጋር x = y² ታይፕ ነው። -2 የዚህ ዘ0 ማለት ነው ኮማ የዚህኛው ዘ0 ደግሞ 1 ነው። ስለዚህ ይሄኛው ቨርቴክስ ነው። ቨርቴክሱ ይሄ ነው። ስለዚህ ቺኛዋ ደግሞ የ4p ቫልዩ ስለሆነች 12 ማለት ነው። p ቫልዩ 3 ነው። p > 0 ከሆነ ምን አይነት ነው ማለት ነው? ሆሪዞንታል ነው ብያችኋለሁ። ስለዚህ ኦፕን ቱ ዘ ራይት ነው፣ ፖዚቲቭ ስለሆነ ማለት ነው።
ስለዛ ማየት ያለብን ነገር እቺ ፖይንት -2,1 አለች እዚህ ላይ ሆሪዞንታል ስለሆነ አይቀየርም አንድ ነው የሚመጣው የዋይ ቫልዩ ማለት ነው። -2 ላይ ግን 3 ስንደምርበት አንድ ላይ ያርፋል ማለት ነው። ሶ ፎከስ ትክክል አይደለም። ፎካል ሌንግዝ ዘ ቫሊዩስ ኦፍ ፒ ነው 3 ነው መሆን ያለበት። ዳይሬክትሪክስ x=4 ነው የሚለው። ዳይሬክትሪክስ ማለት ቨርቲካል ላይን ነው። ስለዚህ 3 ነበር እዚህ ጋር እንትን ያልነው ሶሪ -2 ላይ ነው ያረፈው። ስለዚህ እዚህ ጋር ከ-2 ካለበት አንስቶ ወዴት ነው የምንመጣው? ወደዚህ 3 እንደምርበታለን ይሄ ቫልዩ ላይ ማለት ነው። ስለዛ -2 ላይ +3 በሚሆንበት ጊዜ 1 the directrix line ኦኬ -2 ላይ ስለዚህ ይሄኛው x=1 መሆን የነበረበት ማለት ነው። ኤኒዌይስ ቼክ ላድርገው። ኦኬ ቼክ አድርጉት። ሶስተኛው ኖት ትሩ ነው ሁሉም ኤክስፕሬሽን ማለት ነው። ትሩ የሚመጣ አላገኘውኝም። ኦኬ ነምበር 4 which of the following is false about the power function የሚለው ማለት ነው። which of the following is false about the power set of set A ኦኬ ስለ ፓወር ሴት ነው እያወራ ያለው። አንደኛ ኤምፒቲ ሴት an element of power set A ነው የሚለው ይሄ ትሩ ነው። ምን ማለት ነው? ለምሳሌ ሴት A contain A B እና C ቢሆን 3 ኤሌመንትስ አለው ማለት ነው። ሶ P of A power set of A ማለት every subset of A ማለት ነው። ምን ማለት ነው? እዚህ ጋር A ለብቻ B C እነዚህ ምንድናቸው? ሰብሴት ናቸው ለሴት ኤ። እንደገና ደግሞ ኮምባይን የምናረጋቸው A, B AC እና BC ይሄ ያለ ከዛን በኋላ ኢምፒቲ ሴት እና ዘ ሴት ኤ ኢትሰልፍ ይሄ በስብስብ ውስጥ በሚቀመጥበት ጊዜ ምን ይባላል? ፓወር ሴት ኦፍ ኤ ነው በዚህ መሰረት የምናየው። ስለዚህ ኢምፒቲ ሴት እና ዘ ሴት ኤ ምንድናቸው ማለት ነው? ሰብሴት እዚህ ጋር ይሄ ኤለመንት ነው ትክክል ነው። ይሄን ኤን በስብስብ ውስጥ አስቀምጦት ነው። ይሄም ትክክል ነው። ይሄ ኤ ፎልስ ነው ኤለመንት ብቻ ነው። ዲ ኤ ይላል ይሄ ትሩ ነው። Okay, number 5, which of the following is incorrect about tan h x? So hyperbolic function ነው። hyperbolic function graph recall ብናደርግ ሞር የተሻለ ነው። anyway sin hx is the power of x minus x over 2 cos hx is the power of x plus is the power of minus x over 2 tan ratio ነው። tan hx the ratio of sin hx and cos hx ነው። so after division you will get this expression is the power of minus x. so ግራፍ ስኬች ስናደርግ ይሄ ፖይንት በዚህ መሰረት ነው የሚመጣው። 1 ላይ አሲምፕቶት አለው y = 1 በተመሳሳይ ይሄ y = -1 ሶ ግራፉ ምን አይነት ሼፕ ይይዛል? አሲምፕቶቶች ስላሉት ይመጣል
እንደዚህ ጋራ ነው የሚሆነው ማለት ነው። ስለዛ እነዚህ አሲምፕቴቶች ናቸው። ይሄንን ፓስ አድርጎ አይሄድም። ይህም በተመሳሳይ ማለት ነው። ሶ ይህን ካየን ሆሪዞንታል አሲምፕቴት ዘ ላይን ዋይ ኢኳል ቱ 1 እና -1 የሚለው ይሄ ትሩ ነው። ዶሜን ኦል ሪል ነምበር ነው ማለት ኤቭሪ ነምበር ኤክስ ላይ ሰብስቲቲዩት ብታደርጉ ዲፋይን ነው። ከግራፉም እንደምታዩት ማለት ነው ሬንጅ ቢትዊን -1 ኤንድ 1 ትክክል ነው፣ ኦፕን ነው። ምክንያቱም አሲምፕቴት ስለሆነ ተቻ ያደርገው። ዘ ቨርቲካል አሲምፕቴት ኤክስ ኢኳል ቱ 1 ቨርቲካል አሲምፕቴት የለውም። ስለዚህ ላይክ ታን ሃይፐርቦሊክ ፈንክሽን የሳይንን ግራፍ ሳይን ኤች ኤክስ ኮስ ኤች ኤክስ እና ሌሎች የቀሩትን ደግሞ ሪስፕሮካሉን ጨምሮ ማየቱ ጥሩ ነው ማለት ነው። ሌላ ኢኩዌሽን ሶልቭ ስናደርግ ኤክስፖኔንሻል okay, let us see how to solve an exponential f of x 3 the power of x ነው የሚለው so 3 the power of x plus 2 minus f of 2 which is 9 divided by 2 equal to 4 times 3 the power of x. So yeah, crisscross ስናደርግ 3 the power of x plus 2 minus 9 equal to 8 times 3 the power of x 2 times 4 አርጊው ማለት ነው። ሶ ይህን ሶልቭ ስናደርግ ስትሬት ፎርዋርድ አይደለም። ስለዛ 3 the power of x times 3 the power of 2 minus 9 equal to 8 times 3 the power of x. Okay, I think it is simple, not difficult. 9 times 3 the power of x minus 8 times 3 the power of x equal to 9. So 9 minus 8 1 3 the power of x common ስላለ ይሄን ይመጣው equal to 9. 9 means 3 raised to 2. They have the same base, so the values of x is 2. Okay, let's come to about the workout problem. 6 point ነው የሚይዘው ብዙ ፖይንቶች በውስጡ ስለሚይዝ ነው። ዲተርማይን ዘ ሴንተር ፎሲ ቨርታይስ ኢሴንትሪሲቲ አሲምፕቴት አክሲስ ኤንድ ስኬች ዘ ግራፍ ኦፍ ሃይፐርቦላ። ብዛት ያው ኢሊፕስ፣ ፓራቦላ፣ ሃይፐርቦላ ፎርሙላዎቹን መያዝ ያስፈልጋል። ሶ ዚስ ኢዝ ጀነራል ኢኩዌሽን ኦፍ ሃይፐርቦላ ወደ ምን መቀየር አለበት? ስታንዳርድ ፎርም። ሶ 2x ስኩዌር ማይነስ 4x ኤክስን አንድ ቦታ ማይነስ 3y ስኩዌር ፕላስ 12y ኢኳል ቱ ማይነስ 8 ኮንስታንት። ሶ 2 የጋራ እንወስድና ኮምፕሊት ዘ ስኩዌር ሜተድ አፕላይ ለማድረግ ስለሆነ ኤክስ ስኩዌር ማይነስ 2x ማይነስ 3 እዚህ ጋር ማይነስ 3 አለ፣ እዚህ ጋር ማይነስ 3 ነው የምወስደው። y ስኩዌር ማይነስ 4y ኢኳል ቱ ማይነስ 8። ኦኬ ዚስ ኤክስፕሬሽን ኮምፕሊት ዘ ስኩዌር ሜተድ አፕላይ ስናደርግ ኤክስ ስኩዌር ማይነስ 2x ሃፍ ኦፍ ዚስ ሚድል ተርም ማይነስ 1 ነው። ስኩዌር ስናረጋው 1 ነው። ማይነስ 1 እናረጋለን እዚሁ ማይነስ 3 y ስኩዌር ማይነስ 4y ሃፍ ኦፍ ዚስ ተርም ማይነስ 2 ነው። ስኩዌር ስናረጋው 4 አለ ማይነስ 4 ኢኳል ቱ ማይነስ 8 then this one is perfect now. So 2 times x minus 1 the whole square, 2 times minus 1 minus 2 minus 3 አለ ይህም ፐርፌክት ስኩዌር ነው። y minus 2 the whole square minus 3 times minus 4 plus 12 equal to minus 8. So 2 times x minus 1
the whole square minus 3 times y minus 2 the whole square equal to constant ነምበሮችን ይሄና ይሄ ስንት ይመጣል 10 ወደዛ ስናዞረው minus 10 minus 18 so this side must be 1 መሆን ስላለበት divided by minus 18 divided by minus 18 so after simplification this result x minus 1 the whole square over negative 9 plus simplify ስናደርገው ፖዚቲቭ ነው የሚመጣው y minus 2 the whole square over 6 equal to 1 therefore ወደ ስታንዳርድ ኤክስፕሬሽን እንቀይረው እነዚህ ሁለቱ ቦታ እናቀያይራለን y minus 2 the whole square over 6 minus x minus 1 the whole square over 9 equal to 1 it is a horizontal hyperbola horizontal hyperbola የሚባለው ከy ላይ x ሲቀነስ ነው ከx ላይ ደግሞ y ስንቀነስ vertical hyperbola እንላለን እነዚህኛዎቹ ግን ሁሌ አይቀየሩም የትራንቨርስ እና ኮንጁጌቱ ማለት ነው ምሳሌ እዚህ ጋራ የስኩዌር ሩት ኦፍ 6 the values of a ነው ስለዚህ ትራንቨርሱ to a ስለሚመጣ 2 radical of 6 the length of transverse axis conjugate axis b ነው 3 ነው የሚመጣው ይሄ ስለዚህ 2b which is 6 ይሄ length of conjugate axis ነው ሌላ ሴንተር ስለዚህ አሁን ወደ ተጠየቀው ታርጌት ስንመጣ the center 1,2 ይሄ ከx ነው መውሰድ ያለብን ይሄ ደግሞ ከy ቫልዩ ላይ okay center foci vertex eccentricity azimuth axis finally sketch ነው የሚለው ያው ሜን ግን በምንድነው ወደ ስታንዳርድ ፎርም መቀየር ነው እንጂ ከስታንዳርድ ፎርም ኤክስፕሬሽን በኋላ እያንዳንዱ ፓርት ላይ እንትን አይልም አያስቸግርም ኦኬ ወደ ስታንዳርድ ፎርም ከቀየር ነው በኋላ vertical type ነው ሶሪ ቅድም horizontal ነበር ያልኳችሁ ምክንያቱም ከy ስኩዌር ላይ x ስኩዌር ሲቀነስ vertical hyperbola ነው የሚመጣው በተመሳሳይ ከx ስኩዌር ላይ y ስኩዌር ሲሆን ደግሞ horizontal hyperbola ማለት ነው anyway the values of a square root of 6 ነው ለምን ፎርሙላው y minus k the whole square over a square vertical type minus x minus h square over b square equal to 1 ይህ ነው vertical type in type ነው የምታየው ስለዚህ the values of b it is 3 so the transverse axis 2 radical 6 length of transverse axis the length of the conjugate axis 3 times 2 6 ይሄ ነው center ወደ ተጠየቀው መሰረት ስንመጣ ማለት ነው the center which is equal to h, k this value h the 0 ስለሆነ 1, k 2 ያው እዚህ ጋር አብዛኛውን ኮኒክ ሴክሽን ላይ ሃይፐርቦላ ወይ ኢሊፕስ ስለሚጠየቅ እሱ ላይ ዝግጅት ማድረግ ያስፈልጋል ማለት ነው okay the other foci vertical type ነው ብለናል በvertical type ጊዜ ምንድነው የማይቀየረው h ነው ስለዚህ ፎሲ ፎርሙላው ምንድነው የሚሆነው ስንል h, k የነበረው እዚህ ላይ h ፊክስድ ነው ስለዚህ k plus c and h, k minus c so the values of c is
ፎር ሃይፐርቦላ ኬዝ ኤ ስኩዌር ፕላስ ቢ ስኩዌር ነው። ሶ ኤ ስኩዌር ኢዝ 6 ቢ ስኩዌር 9 which is equal to 15 ሶ ይሄ ስኩዌር ነው ሶሪ። ስለዚህ ስኩዌር ሩት ኦፍ 15 ነው አድ የምናደርገው እዚህ ቫልዩ ላይ ምን ይሆናል 1 ኮማ ሲ ቫልዩ ስኩዌር ሩት ኦፍ 15 ነው ኬ 2 ነው። ስለዚህ 2 ፕላስ ስኩዌር ሩት ኦፍ 15 and 1 comma 2 minus square root of 15 ይሄ ይመጣል ማለት ነው። ሌላ ቨርታይስ ምን አይነት ታይፕ ነው ስንል ሃይፐርቦላው እንደዚህ አይነት ታይፕ ስለሆነ እቺኛዋ ፓርት ላይ ኤ ቫልዩ ነው ያው አድ ብናደርገው ኤች ኮማ ኬ ላይ ማለት ነው። ቨርታይስ እዚህ ላይ ዲፔንድ ስለሚሆን ፎርሙላ ምን ይሆናል ኤች ኮማ ኬ ፕላስ ኤ እና ኤች ኮማ ኬ ማይነስ ኤ ኢት ኢዝ ራዲካል 6 ነው። ሶ 1 ኮማ 2 ፕላስ ራዲካል 6 እንደገና ደግሞ እዚህ ጋር 1 ኮማ 2 ማይነስ ራዲካል 6 ይሄ ኤክስፕሬሽን ይሆናል ማለት ነው። ይሄኛው ቨርታይስ ኦኬ ጽሁፍ ኳሊቲ የለውም። ሌላ ኢሴንትሪሲቲ ፎር ቨርቲካል ኢ ቢ ኦቨር ሲ ነው። ይሄ ብራንች ነሱን ስለሚያሳይ ሶሪ ቀይሬዋለሁ። ይሄኛው ሲ ኦቨር ቢ ነው። ከአንድ መብለጥ መቻል አለበት። ይሄ ስኩዌር ሩት ኦፍ 15 ነው። ይሄ ደግሞ ስኩዌር ሩት ኦፍ 6 ነው። ስኩዌር ሩት ኦፍ 5 ታይምስ 3 ኦቨር 6 ይሄ በዚህ 2 ስኩዌር ሩት ኦፍ 5 ኦቨር 2 ይሄ ሲወጣ ራሱ which is greater than 1 ብራንችነስ ስለሚለካ እንደዚህ ነው መሆን ያለበት ማለት ነው። ኦኬ ሌላ አሲምፕቴት y equal to or y equal to a over b x minus h plus k ይሄን ፎርሙላ ነው አፕላይ የምናደርገው። h አለ k አለ a አለ b አለ እዚህ ጋር ፕላስ ኦር ማይነስ መሆኑን አንደርስታንድ ማድረግ አለባችሁ። ሁለት ሃይፐርቦላ ስለሆነ አክሲስ ፓስ የሚያደርግበት ነው። x equal to h የh ቫልዩ 1 ማለት ነው። x equal to 1 ነው አክሲስ ኦፍ ሃይፐርቦላ። እስከዚህ ግራፍ ላይ ያው እስከዚህ ሲታረጉ እንደዚህ ኮንጁጌት እዚህ ፖይንቶች ትራንቨርሶቹን ማድረግ ነው። ሌላ ደግሞ ያው ሼፑን ገስ ነው የምታደርጉት ፖይንቶች እንጂ አኩሬት ማግኘት አይቻልም። ኦኬ ፎር ቱዴይ it is enough. We will see the rest on the next time. Bye bye.